በጉብኝቱ ያነጋገርናቸው የደቡብ ኢትዮጵያ ክልል ምክር ቤት ዋና አፈ ጉባኤ አቶ አለማየሁ ባውዲ የካፋ ነገስታት መናገሻ የሆነው ቦንጊ ሸምበቶ የህዝቦችን ትስስር የሚያጠናክርና ካፋ ጥንታዊ የአስተዳደር ስርዓት እንዳለው የሚያሳይ ነው ብለዋል። ለሀገራችንም ትልቅ ኢኮኖሚያዊ የህዝቦችን ማህበራዊ ግንኙነት የሚያስተሳስር መስተጋብሩን የሚያጠናክር በተለይ ከባህላዊ አስተዳደር ስርዓት አንጻርም ተወስዶ ሲታይ ለምንገኝበት ወቅት ትልቅ አስተዋጽኦ ያበረከተ የባህላዊ አስተዳደር ስርዓት እንደነበረውና በሂደቱም በጣም ብዙ እሴቶች ባህል ማይከሉ ለሀገር በረከት የሚሆኑ ነገሮችን እንደሚያበረክት ያየንበት ነው። የጥምር ደን በዞኑ በስፋት እንደሚገኝ ገልጸው ይህም ከሀገር አልፎ ለዓለም የሚተርፍ ጸጋ መሆኑን ተናግረዋል። አሁን ላይ እንዲያሉ ማዕከላት እንዲታወቁ የሚደረገው ስራ የኢትዮጵያን ማንሰራራት የሚያረጋግጡና ለሀገር ብልጽግና ፋይዳቸው እየጎላ ነው ብለዋል። አፈ ጉባኤዎቹ በቦንጋ ዩኒቨርሲቲ የሚከናወኑ የልማት ስራዎችንም ጎብኝተዋል። በዩኒቨርሲቲው እየለማ የሚገኘው የተለያዩ ዝርያ ያላቸው 21 ሄክታር የሙዝ ምርት፣ የወተት ላሞች እርባታ፣ ስማርት መማሪያ ክፍሎች እንዲሁም የተለያዩ አትክልት ልማቶች ተጎብኝተዋል። የሐረሪ ክልል ምክር ቤት ዋና አፈ ጉባኤ አቶ ሱልጣን አብዱ ሰላም የደቡብ ምዕራብ አካባቢ በርካታ ጸጋዎች ያሉት መሆኑን ገልጸው ጸጋዎቹ ለሀገር የሚተርፉ መሆናቸውን ተናግረዋል። አሁን ክልሉ ጥሩ እንቅስቃሴ እያደረገ ነው፣ ጥሩ ስራ እየሰራ ነው እና ይሄ የሚበረታቱ ነገሮች ናቸው ያሉት። በዛሬ ዕለት ደግሞ ያያዋቸው ባለፈው እንደዚህ አይነት እድል አላገኘውም። ክልሉን የመዘዋወርና አካባቢውን የማየት እድል አላገኘውም። ዛሬ በእውነቱ ኢትዮጵያ ምን እንደምትመስል ኢትዮጵያ ምን አይነት ወይዘር እንዳላት ምን አይነት እኔ የመጣሁበት አካባቢ በጣም ዝናብ አጣራማ የሆነ አካባቢ ነውና እዚህ አካባቢ ስመጣ 9 ወር ሁሉ የሚዘንብበት ኢትዮጵያ ሁሉም ነገር የተሟላላት አገር መሆኗን የተገነዘብኩባት ነችና የተጀመረው ልማቶች በጣም ጥሩ ናቸው። በክልሉ ከጊዜ ወደ ጊዜ የልማት ስራዎች የተስፋፉ መምጣታቸውን የተናገሩት አፈ ጉባኤዎቹ በጉብኝቱ ተሞክሮ የሚሆኑ ስራዎችን መመልከታቸውን ገልጸዋል። የጨፌ ኦሮሚያ ዋና አፈ ጉባኤ ወይዘሮ ሰዓዳ አብድራህማን የሻይ ቅጠል ስራ ለበርካታ ዜጎች የስራ ዕድል ከመፍጠር ባለፈ የሀገርን ኢኮኖሚ በከፍተኛ ሁኔታ የሚደግፍ ነው ብለዋል። በክልሉ ያለውን ሀብት በአግባቡ ተጠቅሞ የዜጎችን ህይወት መለወጥ እንደሚገባም ነው የገለጹት። ክልሉ በጣም በተፈጥሮ ሀብት የታደለ ክልል ነው። አመቱ ሙሉ ዝናብ የሚያገኝ ክልል ነው ካልኩ ማጋነን አይሆንም። ይሄ ክልል ግን በደንብ ትኩረት ተሰጥቶ አመራሩ ህዝቡን ይዞ ይሄ ሁሉም የልማት ስራ ላይ ከሰሩ እንኳን ለሌላ ለኢትዮጵያም ትተርፋለች ብዬ ነው ማስበውና ካሁን በፊትም እንዳጋጣሚ መጥቼ አይቻለሁ። በጣም ፖቴንሻል ያለው አካባቢ ነው። የተፈጥሮ ሀብቱ ደግሞ ወደ ንብረት መቀየር አለብን፣ ወደ ሀብት መቀየር አለብን፣ ወደ ኢኮኖሚ መቀየር አለብንና እሱ ላይ በደንብ ቢሰራበት እውነት ለመናገር ለቱሪስት መስህብ ይሆናል። እንዲሁ ደግሞ ለልማት ስራም በጣም ምቹ አየር አለው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክር ቤት ዋና አፈ ጉባኤ አቶ ወንድሙ ኩርታ በካፋ ዞን የሚገኙ የተለያዩ የልማት ስራዎችና የታሪካዊ ስፍራዎች ጉብኝት መደረጋቸውን ገልጸው ልምድ የሚቀመርበት ምልከታ ተደርጓል ብለዋል። በክልሉ የሚደረገው ፎረም ዋና ዓላማ የልምድ ልውውጥ ማድረግና መሻሻል ያለባቸው ጉዳዮች ላይ ከመምከር ባለፈ የህዝብ ለህዝብ ትስስርን ማጠናከሩን ያለመ መሆኑን ገልጸዋል። ልምድ ልውውጥ ማድረግ ነው። ለምሳሌ ደቡብ ምዕራብ ላይ ምን ጥሩ ነገር አለ፣ ምን መሻሻል አለበት የሚለው ጥሩ ነገሮችን ከሁሉም ቦታ የመጡ ከምዕራብ፣ ከምስራቅ፣ ከደቡብ፣ ከሰሜን የመጡ የክልሎች አፈጉባኤዎች ጥሩ ልምዱን ይዘው እንዲሄዱ ቀጣይ እንደ ደቡብ ምዕራብ ኢትዮጵያ ህዝቦች ክልል ማሻሻል ያለብን ጉዳዮች ላይ አስተያየት ሰጥቶ የሚሄዱበት ጉዳይ ላይ ፎከስ ያደርጋል። የመጀመሪያው። ሁለተኛው ደግሞ የህዝብ ለህዝብ ግንኙነትን ያጠናክራል። ለምሳሌ ከሶማሌ እስከ አማራ ክልል፣ አዲስ አበባ ከተማ፣ ድሬዳዋ፣ ሁሉም ክልሎች ከሐረሪ ጀምሮ እዚህ የተሳተፉት አመራሮች የምክር ቤት አመራሮች ናቸው፣ የህዝብ ወኪሎች ናቸው።